ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተወደዳችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን ዛሬ አዲስ ታሪክ ይዞላችኋል። ታሪኩ የቀድሞዎቹ ጠንካራ የፖሊስ መርማሪዎች ወንጀለኛውን ለማግኘት ያደረጉት ጥረትና ውጤትን የሚያትት ነው። ቆየት ያለ የምርመራ ስራ ነው። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ እንጋብዛለን። በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ አብርሃም ግሮሰሪ በመባል የሚታወቅ አንድ የመጠጥ መደብር አለ። ይህን ግሮሰሪ ከሌሎች ግሮሰሪዎች ለየት የሚያደርገው ሁኔታ ቢኖር እንግዶች የሚያርፉበት መኝታ ቤት ወይም አልቤርጎ ያለው መሆኑ ነው። ሚያዝያ 11 ቀን ልክ ከንጋቱ 11 ሰዓት ተኩል የዚሁ ግሮሰሪ ዘበኛ የሆኑት አቶ ሀብተ ሚካኤል ባሻ በዚህ ሥራቸው አንዳችም ቀን ገጥሟቸው የማያውቅ በአንደኛው መኝታ ቤት በራፍ ላይ ገጠማቸው። ይህንን ሁኔታ እንዳዩ በመደናገጥና በመረበሽ የአካባቢውን ሰው እርዳታ በጩኸት ጠየቁ። የግሮሰሪው ሠራተኛ የሆኑትና ሌሎችም አላፊ አግዳሚዎች የሁኔታውን ምንነት ለመረዳት ተሰባሰቡ። ሁኔታው በርግጥም እጅግ ያስደነግጣል። ማንነቱ ያልታወቀ ሰው ልብሱ ተበጣጥቆና ተቀዳዶ በደም ተነክሮ ከዚሁ መኝታ ቤት በራፍ ላይ ተጥሏል። የመኝታ ቤቱም የብርድ ልብስና ፍራሽ ብትንትኑ ወጥቶ ኮለሉ ላይ ተዝረክርኳል። በዚህ ወቅት አንዳንድ የግድያ ወንጀሎች አልፎ አልፎ በአካባቢው ይፈጸም ስለነበር ሁኔታውን የተመለከተው ሁሉ ባልታወቀ ሰው ላይ አሰቃቂ ግድያ ተፈጽሞበታል ከማለት ሌላ ያሰበው አልነበረም። የዚህ ሁኔታም የግሮሰሪውን ባለንብረትና ሠራተኞች እንዲሁም መኝታ ቤት የያዙትን ሁሉ ስጋት ላይ ጣለ። እርስ በርሱ ጀርባና ሆድ የሆነና በነገር የሚፈላለግ እንዲሁም ተንኰለኛና ወንጃይ ሁሉ በዚህ አጋጣሚ ያልታወቀውን ሰው የገደለው እገሌ ይሆናል በማለት ሁሉም በየበኩሉ ማስወራት ጀመረም። ይህ ሁሉ ሲሆን ግን ለፖሊስ አልተነገረም። ይልቁንስ በዚህ ትርምስና ግርግር በተፈጠረው አጉል የሐሰት ወሬ መደናገጥና ራስን ለማዳን መሯሯጥ ተጀመረም። ገሚሱም እርስ በርሱ እየተሰባሰበና እየተቀናጀ ሟች ተገድሎ የተጣለበትን አካባቢ ፍለጋ በየጉራንጉሩና በየሸረንኩቻው በየሽንት ቤቱና በየመንገዱ ተሰማራ። ግን ተፈላጊው ደብዛው ጠፋ። ለመሆኑ በደም የተነከረው ልብስ የማን ነው? የልብሱ ባለቤት ሞቷል ወይስ በሕይወት ይገኝ ይሆን? የአራተኛ ፖሊስ ጣቢያ የምርመራ ጓዶች ይህን ሁኔታ ዘግየት ብለው ከተመለከቱና ምርመራውንም እንዲያጣሩ ከምርመራ ሹሙ ከታዘዙ በኋላ በቦታው አስፈላጊውን ፖሊሳዊ እርምጃ ሁሉ ወሰዱ። እነዚህም እርምጃዎች መካከል የጣትና የዱካ አሻራ መውሰድ፣ የትግል ወይም የግብግብ ምልክት ሊሆኑ ይችላሉ የተባሉትን ረቂቅ ማስረጃዎች በየአካባቢው መፈለግና በደም የተነከረውን ልብስ በጥንቃቄ ሰብስቦ መያዝ ይገኝበታል። ከዚህም በኋላ የመኝታ ክፍሉን የተከራየውን ሰው ሊያውቁ የሚችሉ ሰዎችን በአካባቢው መኝታ ክፍል ከያዙና ከግሮሰሪው ሠራተኞች መካከል መፈለግ ጀመሩ። በዚህ መሠረት 7 ግለሰቦችን ለጥያቄ በመያዝ ወደ ምርመራ ክፍላቸው አመሩ። በዚህ ደረጃ የተገኘው ፍሬ ነገር ቢኖር በደም የተነከረው ልብስ ባለቤትና ይኸው ልብስ በተገኘበት ክፍል አልጋ ይዞ የነበረው ከበደ ቱፋ የሚባል በአርሲ የበቆጂ ከተማ የልብስ ሰፊዎች ማኅበርን እየወከለ ልዩ ልዩ ዕቃዎችን የሚገዛ አሁንም ለተመሳሳይ ሥራ ጉዳይ ግምቱ ባይታወቅም በርካታ ገንዘብ ይዞ የመጣ መሆኑ ተጠርጥሯል። ለፖሊስ ምርመራ አጥጋቢ የሆነ መረጃ ለማግኘት የተቻለው በዚሁ ግሮሰሪ መኝታ ቤት ከከበደ ቱፋ ጋር መኝታ የያዙና ከበቆጂ የመጡ ነጋዴዎች በሰጡት ቃል ነው። እነዚህ ሰዎችና ሌሎችም ከበደ ማታ ከተኛ በኋላ ተነስቶ ይውጣ፣ ከነማ ጋርስ ግንኙነት ያድርግ፣
የሚያውቁት ምንም ነገር አልነበረም። በዚህ ደረጃ የመርማሪዎች ጥቅል ግምት ከበደ ለያዘው ገንዘብ ተብሎ ሳይገደል አይቀርም ወደሚለው አዘነበለም። ከዚህ ሐሳብና አጠቃላይ ግምት ለመድረስ ግን ምንም አይነት አጥጋቢ መረጃ ወይም ፍንጭ አልተገኘም። በመሆኑም ሁኔታው የተወሳሰበና ጊዜ የሚፈጅ እንደዚሁም የበሰለና ጥልቅ ምርምር የሚያስፈልገው ሆኖ በመገኘቱ የአዲስ አበባ ፖሊስ ወንጀል ምርመራ ክፍል መዘገቡና ሪፖርቱን አስተላለፉ። ምርመራው በዚህ ደረጃ በስፋትና በጥልቀት ተጀመረ። በዚህ ጉዳይ ላይ የሚያውቁት ነገር ይኖራል ተብለው ከተያዙት ግለሰቦች ምንም አይነት ፍንጭና ሐሳብ ሊገኝ ባለመቻሉ መርማሪዎቹን ሳያደናግጥና ተስፋ ሳያስቆርጥ ሁኔታውን ከቴክኒካዊ ማስረጃዎች በመነሳት ለመከታተል ወሰኑ። ወንጀል ተፈጽሞበታል ተብሎ ከተገመተው ቦታ የተገኘውን በደም የተነከረ ልብስ ወደ ፖሊስ ወንጀል መከላከልና ምርመራ ዋና መምሪያ ላብራቶሪ ክፍል በመላክ ደሙ በርግጥ የሰው ነው ወይስ አይደለም፣ የሰው ከሆነስ ትኩስ ነው ወይስ የቆየ በሚለው አብይ ጉዳይ ላይ መልስ እንዲሰጥበት ጠየቁም። ከጥቂት ቀናት በኋላ ግራ የሚያጋባና የተሰናከለ ፈጽሞውኑ ያልጠበቁት መልስ ማንም የሚገምተውና የሚጠረጥረው አልነበረም። በእርግጥ ይህ መልስ የወንጀል ድርጊቱ ትርት ነው። ይህ መልስ ወደ ተበታተነና አድካሚ ጎዳና የሚያስኬደውን የመርማሪዎቹን ጉዞ ፈራስ ይዞታል። ከፖሊስ ላብራቶሪ ክፍል የመጣው መልስ በከበደ ቱፋ የተበጫጨቀ ልብስ ላይ የተገኘው ደም በሚገባ በዘመናዊ መሳሪያ ተመርምሮ እንደታየው የዶሮ ደም ነው የሚል ነው። ይህ እንዴት ሊሆን ይችላል የማያሰኝ ቁርጥ ያለ የሳይንስ ውጤት መልስ ነው። የመርማሪዎቹ የምርመራ ሂደት ማዝገም ያለበት ከዚሁ ፍንጭ መሠረት መሆኑ ሊያወላድ አልቻለም። ግራ የሚያጋባው ነገር ቢኖር ግን የከበደ ቱፋ መጥፋት፣ የልብሱ መቀደድና በዶሮ ደም መነከር ምን አገናኘው የሚል ነው። ይህን ነገር ዘክዝኮ ለማውጣት የዚህን ምስጢር ውል አግኝቶ ለመፍታት አስቸጋሪ መሆኑን ከቶውንም ቢሆን አያጠራጥርም። መርማሪዎቹ በዚህ ደረጃ ወንጀሉ የተፈጸመው ሆን ተብሎ ለማስመሰል መሆኑን ተገነዘቡ። ለመሆኑም የከበደ ቱፋ ልብስ በዶሮ ደም መነከሩ በጥርጣሬ የተያዙትን ሰዎች በዋስ እንዲፈቱ አደረጋቸው። ከዚህ በኋላ መርማሪዎቹ የከበደ ቱፋን ፎቶግራፍ ምንነትና ከጠፋ ሊገኝ የሚችልበት ቦታ የአርሲ ፖሊስ እንዲያጣራ አንድ አስቸኳይና የምስጢር ደብዳቤ አስተላለፉም። በዚህ መሠረት አስፈላጊው መረጃ ሁሉ ተላከም። በዚህ መረጃና በአዲስ አበባ አካባቢ መርማሪዎቹ ባጠናከሩት መረጃ መሠረት ለከበደ ቱፋ ለመረዳት እንደተቻለው ከበደ ቱፋ የበቆጂ ከተማ የልብስ ሰፊዎች ማኅበር አባልና የዕቃ ግዢ ክፍል ተጠሪ ነበረም። በዚህ ኃላፊነት ማኅበሩን በመወከል በተለይ ከአዲስ አበባ ከተማ የተለያዩ ጨርቃ ጨርቆችን ይገዛ ነበረም። በዚህም ብዙ ጊዜ ገዝቶ ተመልሷል። በመጨረሻም ሚያዝያ 4 ቀን ለተመሳሳይ ሥራ ብር 30 ሺህ ብር ተረክቦ ወደ አዲስ አበባ መጥቷል። ከበደ የአዲስ አበባ ከገባ በኋላ በመርካቶ ገበያ አካባቢ ፍቼ ገነት ተብሎ በሚታወቀው መኝታ ቤት ከሚያዝያ 4 ቀን እስከ ሚያዝያ 10 ቀን ድረስ ማለትም ለ6 ቀናት ምንም ዕቃ ሳይገዛ ይቀመጣል። እነዚህም ቀናት አንዳንድ የግል ልብሶችንና ዕቃዎችን በመግዛትና በየመኝታ ቤቱ በመዞር በከተማው ታይቷል። በተለይ ሚያዝያ 10 ቀን ከበቆጂ ከተማ ከመጡ ነጋዴዎች ጋር በመንገድ ላይ ይገናኛል። ከእነርሱም ጋር የጠበቀ ሰላምታ ከተለዋወጡ በኋላ የት እንዳረፉ ይጠይቃቸዋል። እነርሱም አብርሃም ግሮሰሪ ማረፋቸውን ያረጋግጡለታል። ከበደም እኔ ያረፍኩበት አልቤርጎ ሌቦች እየተከታተሉ መቆሚያ መቀመጫ ስላሳጡኝ ምናልባት እናንተ ያላችሁበት ይሻለኝ እንደሆነ ከእናንተ ጋር ልሁን ብሎ ይጠይቃቸዋል። እነርሱም በዚህ ስለተስማሙ ሚያዝያ 10 ቀን ማታውኑ በአብርሃም ግሮሰሪ መኝታ ክፍል ይይዛል። በመኝታ ክፍሉ ይደር አይደር ግን ፈጽሞ አይታወቅም። የከበደ ቱፋ ታሪክ
ከዚህ ላይ ተንጠልጥሎ ይጠፋል። መርማሪዎቹ ከዚህ በኋላ ያለውን የከበደ ቱፋን ታሪክ ለማወቅ ከፍተኛ ጥረት ቢያደርጉም ፈጽሞኑ ሊያገኙት አልቻሉም። ለአንድ ምርመራ ሂደት አነስተኛ ፍንጭ እንኳን ከሌለ መያዣ መጨበጫ ይጠፋል። የእስካሁኑ ፍንጭ የከበደ ቱፋ ታሪክ ከላይ የተገለጸው መረጃ ላይ ብቻ እንዲደርስ አድርጎ አበቃም። ያም ሆነ ይህ መርማሪዎቹ በወንጀል መከላከልና ምርመራ ዋና መምሪያ በኩል በውስጥ የወንጀለኞች ማፈላለጊያ ጋዜጣ ፎቶግራፉን ለየክልሉ ፖሊስ መምሪያዎችና ተከታታዮች እንዲተላለፍ አደረጉም። ፎቶግራፉ ተባስቶ እንዲላክ ብቻ ሳይሆን ሞቷል ተብሎ የሚወራለት ከበደ ሊሄድባቸው ይችላል ተብለው በሚጠረጠሩ ቦታዎች ሁሉ ክትትል እንዲደረግ ተደረገም። በዚህ መሠረት ለክትትል የተላኩት አባላት ግለሰቡ የተወለደው በሸዋ በመናገሻ አውራጃ በአዳ በርጋ ወረዳ ስለሆነ ለአዳ በርጋ ወረዳ ፖሊስ የግለሰቡ ፎቶግራፍና ሁኔታ ተዘርዝሮ በሚስጥር እንዲላክ በዚያ በኩል ጥብቅ ቁጥጥርና ክትትል እንዲደረግ ጠቆሙ። ይህ አይነት ስም ያለው ሰው ግን ፈጽሞ በዚያ ወረዳ ሊገኝ አልቻለም። መርማሪዎቹም ሁኔታው በዚህ ደረጃም እያለ ምርመራውን ሊያቋርጡ ወይም ሊዘጉ አልፈለጉም። የዚህን ታሪክ ምስጢር የግድ ማውጣትና ማወቅ ነበረባቸው። ከሌሎች አካባቢዎች ይልቅ በርካታ ዘመዶቹ ይገኙበታል በሚባለው በትውልድ ቦታው ባዳ በርጋ አንድ ተከታታይ ቢበዛ ለ15 ቀናት እንዲቀመጥና ክትትል እንዲያደርግ ተደረገ። ይህ ተከታታይ ማንነቱን የሚያሳውቅ መታወቂያና ራሱን መከላከያ ሽጉጥ ብቻ ያለው ከመሆኑ በስተቀር በአካባቢው ማንም አያውቀውም። ተከታታይ ፖሊሱ 3 ቀናት ባልሞላ ጊዜ ውስጥ የሀገሬው ሰው ሆኖ ቁጭ አለም። ከብዙ የሀገሬው ሽማግሌዎች ጋር ተዋወቀ። በተለይም በዕድሜ ትንሽ ገፋ ያሉና ብዙ ዘመድ የሌላቸውን አንድ አዛውንት በመጠጋትና ለሀገሬው ሁኔታ ከእርሳቸው ብዙ በማጥናት ለአካባቢው ሰው የአዛውንቱ ዘመድ ሆኖ ቀረበ። እንዲያውም ከበደ ቱፋ በገበሬ ማኅበር ለመመዝገብ ቢፈልግ ሊመዘገብ ይችላል ብሎ ላመነው በአዳ ወረዳ ኢሉ በርጋ ቀበሌ ገበሬ ማኅበር አካባቢ በመገኘት ብዙ ሰዎችን ተዋወቀ። በዚህ ሁኔታ ተከታታዩ ፖሊስ እዚህ ቀበሌ የመጣ የአንድ ሰው ታሪክ ለመስማት ቻለም። ግለሰቡ መኮንን ኃይለ ጊዮርጊስ ይባላል። ይህም ሰው በጣም ቅርብ በሆነ ጊዜ ውስጥ ወደዚህ ቀበሌ ይመጣል። ለምንና እንዴት እንደመጣ የሚያውቅ ግን አንድም ሰው የለም። ሆኖም በወንድሙ በአቶ ሁሪሳ ቱፋ አማካኝነት በዚሁ ቀበሌ ገበሬ ማኅበር ቀርቦ መንግሥት ወደ ትውልድ ቦታችሁ ተመልሳችሁ ለመኖርና በገበሬዎች ማኅበር ተመዝግባችሁ ለመኖርና ለመሥራት ትችላላችሁ ስላለ እኔም በዚሁ መሠረት መጥቻለሁና ተቀበሉኝ ብሎ ያመለክታል። የገበሬ ቀበሌ ማኅበርም ግለሰቡ ከዚህ ቀደም የት እንደነበረና ምን ይሠራ እንደነበረ ምንም አይነት ጥያቄ ሳያቀርብና ጉዳዩን በትክክል ሳያጣራ በግለሰቡ ማመልከቻ ብቻ የማኅበሩ አባል ሆኖ የሚደርሰውን መሬት ይሰጠዋል። ብዙም ሳይቆይ እኔ ከዚች ከተወለድኩባት ሀገር ከሄድኩበት ጊዜ ጀምሮ በጋዜጣ ሳውጄ ጥንት የነበረኝን ስም ለውጬ መኮንን ኃይለ ጊዮርጊስ ተብያለሁና በዚህ ስም መታወቂያ እንዲሰጠኝ በማለት ያመለክታል። አሁንም የገበሬ ማኅበሩ በዚህ ጥያቄ ምንም ማመሳከሪያና ማስረጃ ሳይጠይቅ በዚሁ አዲስ ስም የመታወቂያ ወረቀት ይሰጠዋል። ተከታታዩ ፖሊስም ይህንን ግለሰብ አጭር በሆነ ጊዜ ውስጥ ተዋወቀው። ከያዘው ፎቶግራፍ ጋርም ደጋግሞ አመሳሰለው። በእርግጥ ከበደ ቱፋ ከፎቶግራፉ ጋር ሲያስተያዩት አንዳንድ ለውጦች አሉት። የአገጭና የጉንጭ አካባቢው ጺም ፊቱን ሸፍኖታል። ሌሎች መለያ ምልክቶችም ግን እንዳሉ ነው። ተከታታዩ በዚህ ብቻ ሳያበቃ ደካማ ጎኑን በመጠቀም ወደ ከተማ አብረው ጎራ እንዲሉ በማድረግ ብዙ ጨዋታዎችን በሞቅታ አንስተው ማውጣትና ማውረድ ጀመሩ። የፈለገው በእርግጥ ከበደ ቱፋ ሆኖ ተገኘም። ከበደ ይህን ሥራ የሠራውም የአብርሃምን ግሮሰሪ መኝታ ቤት በተከራየበት ዕለት ማታውኑ ሲሆን
በግሮሰሪው አካባቢ መኝታ የያዙትን ከበቆጂ የመጡ ነጋዴዎች ቀማኞች ዘርፈውታል ብለው እንዲያስሩና ወንጀሉን እንዲያወናብዱ በማሰብ ዶሮ ገዝቶ ሌሊቱን ካረደ በኋላ ልብሱን አውልቆ በመቀዳደድና በዶሮ ደም በመንከር ዶሮውንም በአካባቢው አርቆ ቆሻሻ መጣያ ቦታ በመጣል ሊሰወር ችሏል። ተከታታዩ ፖሊስ ይህንን ጉዳይ ለባልደረቦቹ ከነገረ በኋላ የአዲስ አበባ ፖሊስ በቦታው በመሄድ ጩልሌውን ከበደ ቱፋን በቁጥጥር ስር አውሎታል።